በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዳጆች እንዴት ዋላችሁ? እንዴት ሰነበታችሁ? አሜን። የአምላካችን ስም የተመሰገነ ይሁን። ከእድሜያችን ይሄንን ቀን ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አትለይምና እናታችን እመብዙሃን ለስም አጠራሯ ክብር ምስጋና ይድረሳት። በዛሬው ዕለት በዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል መከራ የተቀበለበት ብዙ ስቃይ የደረሰበት እኛን ለማዳን እሱ የቆሰለበት በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውኸኝ? አዎ በዛሬው ዕለት በትንቢተኛው ኢሳይያስ ምዕራፍ 53 ቁጥር 7 ላይ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም፣ ለመታረድ እንደሚነዳ ጠቦት በሸላቾችም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ጌታችን በዛሬው ዕለት ራሱን በዘንግ ተመታ፣ በጥፊ ተመታ፣ ምራቅ ተፍተፋበት፣ የሾህ አክሊል ጎንጉኖ በራሱ ላይ አቀዳጁት፣ መራራ ሐሞትን አጠጡት፣ ጀርባውን ገረፉት፣ ጎኑን በጦር ወጉት፣ ወደ ኋላም አስረው ጎተቱት። በአምስቱ ቅንዋተ መስቀልም ጠርቀው ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በሚባሉት መስቀሎች በመስቀሉ ላይ አንዱን በቀኝ እጁ ሌላውን በግራው ሌላውን በሁለት እግሮቹ ላይ ሌላውን ደረቱን ሌላውን ከወገቡ እንብርት አጣብቀው ቸነከሩት። በዛሬው ዕለት ይህን ሁሉ ማየት የከበዳቸው ሰው ይሄን ለማየት የቀለለው ፀሐይ ግን ጨለመች፣ ጨረቃ ደም ለበሰች፣ ከዋክብት ብርሃናቸውን ነሱ፣ የቤተ መቅደስ መጋረጃ ከሁለት ተከፈለ፣ አለቶች ተሰነጣጠቁ፣ መቃብራት ተከፈቱ፣ የሞቱትም ተነሱ። ዛሬ ጌታችን እኔና እናንተን ለማዳን የመጨረሻዋን ጽዋ የጠጣባት ነች። ዛሬ የሐዘን ቀን ለኛ ግን የደስታ ቀን ነች። ይህን ምክንያት በማድረግ ይህንን ሙሉን የሚዘክረን ድርሳነ ማህያዊን አነብላችኋለሁ። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች፣ አማኑኤልን ጌታ ከኛ ጋር የሆነው የድንግል ልጅ የምትወዱ ሁላችሁም ሼር ልታረጉት ይገባል። ከሰይጣንና ከወዳጆቹ ካልሆናችሁ በስተቀር ይህን እየሰማችሁ አለማድረግ የክርስቶስ ጠላትነት ነው። ይህንን ቪዲዮ ሼር ብቻ ሳይሆን ሰብስክራይብ፣ ላይክ እያደረጋችሁ አገልግሎቱን እንድትደግፉ በኢየሱስ ክርስቶስ ስም ሁላችሁንም ጠይቃለሁ። እግዚአብሔር ቢረዳን የሱ በጎ ፈቃድ ቢሆን ድርሳነ ማህያዊን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኒታችን ዓለምን ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ላማ ሰበቅታኒ እያለ
አሰምቶ ተናገረ። ይህንንም ማለት ፈጣሪ ስለ ምእመናን ለምን ተውኸኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚህም ከትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየውም ያሉ ነበሩ። ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማንን ያርቅልን ዘንድ ነው። ከአዳም ጀምሮ ያንን መከራ ከእኛ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተወን ከእኛ እንደ አንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለኛ ይለምን ዘንድ እሱ እኛን መስሏልና ሥጋ መልበሱ ነውና። ነፍሱን ከሥጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ አልማስ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ አልማስ ሰበቅታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደሆነ አላወቅም ነበርና። ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱ በመለኮትነቱም ንጹሕ ክቡር ነውና። ከዚህም በኋላ መልአከ ሞትን ስለ መደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው፣ ልብሱን ገለጠለት። እንዲያውም አደረገው። መላእክትም በከበረ መስቀሉ ዙሪያ አዘንብለው ወድቀው ስላያቸው የእግዚአብሔር የባሕሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አላበው። ከእስራቱም በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነልጆቹ እለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በስልጣን አንድ ስለሆኑ አባቴ ነፍሴን በእጅህ አደራ እላለሁ። እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስ የአባቱ እጅ ነውና ይህ አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ነፍሴን ከሥጋዬ እለያታለሁ፣ ዳግመኛም አስነሳታለሁ፣ ያለኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ። ዳግመኛም አስነሳት ዘንድ ስልጣን አለኝ፣ በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ እለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ በመልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳንን። ጌታችን ኢየሱስም ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተነገረው አይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ።
በጽም አንደበቱ ደርቋልና በጉሮሮም ተጣግቷልና ቀድሞም በጎዳና ሲሄድ በጽም ደክሟል፣ ሰውነቱም በጽም ታስሯልና ምንጭ ካለበት ስፍራ ተቀምጦ ካስምር ሴት ውሃም ለመነ። ይህችም የሳምር ሴት ሳምራዊቱ አላጠጣችውም። እኔ የሳምር ሀገር ሴት የሳምራዊ ሀገር ሰው ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ አጠጭኝ ትለኛለህ? አለችው። አይሁድ ከሳምራውያን ሰዎች ጋር በሥርዓትና በባህል አይተባበሩምና እርሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን ሁለት ሶስት እንስራ በሚይዝ የስድስቱን ጋኖች ውሃ በባህሪ ጠጅ ያደረገ የገሊላን ውሃ ወይን ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርቶ ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆይኸው አሉት። እንደዚህም የሕይወት ውሃ ያለውን ባለጸጋ ፈጣሪን እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆነን አምላክ በተጸማ ጊዜ ከርቤና የበለስ ደም የተቀላቀለበት መጠጥና የበግ ሐሞትም አጠጡት። ማቴዎስም እንዲህ ብሏል። ከነሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብለዋል። ዮሐንስ እንዲህ ብሏል። በዚያም መጻጻ የተመላ ዕቃ ወይም ማሰሮ ተቀምጦ ነበረ። እነርሳቸውም መጻጻውም በስፍንጉ መልተው በስምዛ ወይም ሰንስል ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈ ሁሉ ደረሰ፣ የተፈጸመ አለ፣ በጉሮሮው መጠማትና በአንደበቱ መድረቅ ከስጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን በማጠጣቱ በ9 ሰዓት መጻጻንም የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚህ በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞት በኋላ ግን ራሱን አላዘነበለም፣ ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና። ከሞቱም በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችን ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና አወጣን። አክሊለ ሦክም በመቀናጀቱ እኛን ጌታችን የድኅነትን ራሰ ወርቅ የማያልፍ የክብር አክሊልን አቀናጀን። ጌታችን ኢየሱስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ ይናገራቸው አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠብቅበትን ግንብ ሠራ፣ ወንድማማቾችን አውድማውንም አበጀለት፣ ወይኑንም የሚጠብቅለት ሹሞ ሄደ። የሚያፈራበትን ሰዓት በደረሰ ጊዜ
ከወይኑ ፍሬ አምጡ ብሎ ብላቴኖችን ሰደደ። ተክል ጠባቂዎችም ብላቴኖችን ይዘው ከነሱ የገረፏቸው፣ የመቷቸውም፣ የደበደቧቸውም፣ የገደሏቸውም አሉ። ከቀድሞም የሚበዙ ብላቴኖችን ሰደደ፣ እነሱም ገደሏቸው። የሚወደው አንድ ልጅ ነበረው። ልጄንስ ያፍሩታል ብሎ ሰደደው። የወይን ጠባቂዎች ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱም እጅ እናድርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶም ይገድላቸዋል የለምን? ወይኑንስ ፍሬውንም በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን? ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድላቸዋለችና እነሱም ክህነታቸውን፣ ሕጋቸውን፣ መንግስታቸውንም አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡት ለሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዝሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሱ ግን አልሰሙም። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለው ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ ይህ ዓለም የሚፈረድበት ጊዜ ደረሰ፣ እንግዲህስ የዚህ ዓለም አበጋዝ ወይም ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ እስባለሁ፣ ወገኔ አደርጋቸዋለሁ። ይህንን ማለቱ በማናቸው ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘለዓለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር ይኖራል፣ ጨለማ ወይም ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄድበትን አያውቅምና ብርሃን ሳለ በእሱ እመኑ፣ የብርሃን ልጆች ትሆኑ ዘንድ ይህንን ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎች ተላልፎ ይሞትላቸዋል። ዳግመኛ የሰው ልጅ ሊያገለግሉት አልመጣም፣ እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛም ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተ እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለም ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስቷ መከራዋን አታስበውም፣ ወንድ ልጅ በዓለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁ ደስ ይለዋል፣ ደስታችሁንም ከእናንተ የሚወሰድበት የለም። ዳግመኛም ጌታችን ኢየሱስ እስከ 2 ቀን ድረስ ፋሲካ እንዲሆን እወቁ፣ የሰው ልጅንም ይይዙታል
ሰቅለውም ይገድሉታል አላቸው። ይህንንም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን በገደሉትም ነበረ። ይጠሉት ዘንድ ወደ ተራራውም ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ድንጋይ ባነሱ ጊዜ ከምኵራብ ወይም ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ክርስቶስ ጴጥሮስን ባላጋሬ በኋላዬ ወግድ ብሎ ተቆጣው። የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ታምራትን ካደረገ ከሙሴ ጋራ በሹማምንቱ ላይ እሳት ካወረደ ቀናኤ ከሚሆን ከኤልያስ ጋራ አይሁድ እንዳይገድሉት ጌታችን ኢየሱስን ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞት እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚያገለግሉት መላእክት ከእሳት ከነፋስ የፈጠራቸው እሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትን ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና። ለጌታችን ግን ሞት አይገባውም። እንደ ሰው በዘር አልተወለደምና እሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀለ ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተው በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር በቸርነቱ ሞትን ተቀብሏልና። ለሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በአዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እሱ ግን ስለ እኛ ሞት ሰውነቱን ለሞት ስለ እኛ አሳልፎ ሰጠ። በጳንጦስ ሰው በጲላጦስ ዘመን ምስክር ሆኖ ከኃጢአታችን ያዳነን ዘንድ ለእርሱም ሐዲስ የበቁ ወገኖች ያደርገን ዘንድ እሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከከተማው በአፈ ሞት እሱም የሰውን ኃጢአት ለማስተሰረይ አንድ ጊዜ ሞተ። እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕሪ አምላክ እሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ግን ሞተ። አይሁድ ግን ከቀኑ ዓርብ ነበርና ሰንበት ስለሆነ እሊህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮቹም ተሰውረው መጥተው ጲላጦስን እሊህን ሰዎች ጭናቸውን ስበርና እናውርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱም ሰዎች ጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮች አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጭቶ መሞቱንና አለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃው ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ።
እንደ ሩቅ ብእሲ ደሙ ደርቆ የሞተ አይደለምና። መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይህም የተደረገው መጽሐፍት አጥንቱን አትስበሩ ብሎ የተነገረው ይደርስ ይፈጸም ዘንድ ነውና። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብሏል። የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡ ነው። የእሾህ አክሊልም በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 9,128 በሚሆን በተቀበለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርን፣ የእሳት ጦርን፣ የእሳት ሰይፍንም በመያዙ በሱራፌልና በኪሩቤል እጅ 5,500 ዘመን የተዘጉ 3ቱን የገነት በሮች ከፈተልን። እነሱን ከ3 በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነ ልጅነቱ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ ወልድ መንፈስ ቅዱስ ሆይ ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺም ቃል ኪዳን ግቢልን ለሁላችንም እንድትገቢልን እንሻለን እንማልድሻለን። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀዳጅቶ በመስቀሉ በሞተው ወደ ሲኦል በወረደው በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቃብሩ ኃጢአቱን ሁሉ ይቅር ትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑን ዘንድ ለዘላለሙ አሜን። ተአምር በአካለ ነፍስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞች አጋንንትን ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎችን በሮችን ሰበራቸው። መልአከ ሞትን ወደ ሲኦል አውርዶ ከዚያው አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትም ለደጋጎችም ሰዎች ሁሉ በአካለ ነፍስ ወርዶ የድነትን ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግስት ደጅ እየጠኑ ለሚኖሩ ነፃነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ተአምራት ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትን እግር ብረት ተሰባበረ። በቀራንዮ ያደረገው ተአምራት ይህ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ 7ቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃውም መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህም በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚ
የሚለው ሰው ምድርም ደስ ብሏታል፣ ተነዋወጠች። በሞቱም ሰማይ ታወከች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን ሰጡ። ጨለማ ተወገደ፣ ድንጋዮችም ተከፈቱ፣ መቃብሮች ተከፈቱ። ከሞቱት ከደጋጎቹም ወገን 500 ሰዎች ተነሱ። ከዚህ በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻውን አይደለም፣ በሕይወቱም አብርሃምና ይስሐቅን ያዕቆብና 12ቱን ልጆች ነቢይ ሙሴን ከመቃብሩ አስነሳቸው እንጂ። በሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ተንሣኤንንም ተንሣኤ ሕይወትንም ነውና። የመቶ አለቃና አብሮት ያሉ ጭፍሮቹም ጌታችን ኢየሱስን ይጠብቁ ነበረ። እንዲህም ተጨንቆ እንደሞተና የዓለሙንም መነዋወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርን አመሰገኑት። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕሪ አምላክ ነው፣ በእውነት የእግዚአብሔር የባሕሪ ልጁ ኖሯል አሉ። የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውን ይህን ድንቅ ተአምር ባዩ ጊዜ ደረታቸውን ደቁ። እየደቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበረ። የገሊላም ጌታችን ኢየሱስን የተከተሉት በገንዘባቸው የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው ያዩት የሆነውን ነገርም ተመለከቱ። የቀዳሜት አርኬ ሰውን ከሚገዛ ከሞት ዕዳ እሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ አልማስ ሰበቅታኒ ብለህ የጸለይህ መምህር ሆይ አቤቱ ላንተ እገዛልሃለሁ፣ ለመስቀልህም እገዛለሁና። እንዳይን ብሌን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ፈጣሬ ፈጣሬ በምሕረትህ ተመልከተኝ ብለህ ወደ ግሩም አባትህ ጮኽሁ። በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልክ ጥፋት ይገስጽ፣ መርገምም ይጥፋ። እንደ በሽተኞች የተጠማ ክርስቶስ ሆይ በሟቾች ሰዎች ልማድም ውሃን የለመንክ ክርስቶስ መከራዎችን የታገስክ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የሆድህን ውሃ አጠጣኝ፣ የመቅሰፍትህን ወይን ግን በጽኑ ጽዋ አታጠጣን። አንደበትህ በደረቀ ጉሮሮም በተጠማ ጊዜ አዞ ከልና ሞቱን ያጠጡ ከሐሰት መምህራን እጅ ግፍ የተቀበልክ ክርስቶስ ሆይ ኃጥእ እኔን ከኩነኔ ካላዳንክ ከሀገር በአፋ ለምን ተሰቀልክ? ረቂቅ ወዝን ባወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳሁህን እረፍትህስ ነውና ክርስቶስ በጲላጦስ ፊት ጥቂት ለመቆመ ሰማይና ምድር ለእኔ ቢሆኑ የምከፍልህን እሰጥህ ዘንድ አይበቃኝምና በላይ ወዳለ አባትህ ነፍስህን አደራ በማለት ካንተ ጋራ ከተሰቀሉ ሽፍቶች ጋራ የተቆጠርክ ሆይ መልአከ ሞት በኃይሉ ነፍስ መለየት ተው፣ ነገር ግን በፍጹም ልብህና በፍጹም አሳብ ውደደን፣ ከኔም ከኛም ጋራ ኑር። ያለመድኸው ልማድ በመስቀል ላይ በደረሰብህ ጊዜ ከእሳትና ከትል መከራ የሰዎችን ነፍሳት ታድን ዘንድ ራስህንና አንገትን ዝቅ በማድረግ ሰውነትን የሰጠ የእሳት ሞገድ እንደ ሮቤል እንዳያሰጥመኝ ሆይ በመስቀል የሕይወት መርከብ ሁነኝ። በመቸንከርና ዳግመኛ በመስቀል ሥጋ ከታመመ በኋላ የሞትን ስልጣን ያደከመ ክርስቶስ ሆይ ዛሬ 3ኛ ማኅተምን
አትፍታብን፣ ጥቁር ፈረስን አታሳየን። ከሲኦል ወደ ሞት የወረደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር የወረድክ በመገለጥ ያለ የመውረድህን ምስጢር ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ ሰይጣንን ማርኮ ቀማው። በተቀዳጀኸው አክሊል ሾክ ራስ የተበሳ ክርስቶስ ሆይ በተሰቀለ ሰውነት የተጫወቱ ወገኖች በተሳለ ጦር የወጉ በልቤ ባሰብኩት በቃሌም በተናገርኩት በበድል ይቅርታ አባት ፈጣሪ ሆይ አንጻኝ፣ ይቅር በለኝ። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በያለንበት እግዚአብሔር ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። የተወለዱትን ይባርክልን፣ ያላገቡትን ያገቡ ዘንድ እግዚአብሔር ይርዳልን። ያልወለዱትን እንዲወሉ ጾሙን ጾመ ድኅነት እንዲያደርግልን ለቅዱሳን ለወዳጆቹ ከሚሰጠው ረድኤት በረከት ይሰጠን ዘንድ በአንድነት ሆነን ቅዱስ የሆነው ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሼር ላይክ ማድረጋችሁ እንዳትረሱ። ተወዳጅ የቅዱሳን ዝክርት ቤተሰቦች፣ የቅዱሳን ዝክርት ተከታታዮች ይህን ቪዲዮ ሼር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቤተሰብ ያልሆኑትም ለቤተሰብ እንዲሆኑ ሼር እያደረጋችሁ የክርስቶስ ወዳጅ እንድንሆን ለክርስቶስ ለሆኑ ወገኖቻችን ሁሉ የሚላክ መልእክት ይሄ ነውና ይህንን በማድረግ የክርስቶስ ወዳጅ እንድንሆን ሁላችንም ጠይቃለሁ። ከይሁዳ ጋር እንዳንስማማ እየሰማን እንዳልሰማን እያወቁ ሲያጠፉ እንደነበሩ አይሁድ እንዳትሆኑ ሰምታችሁ ሁላችሁም እንድናረግ ሰምተን ጽድቅ እንድናገኝ መንግስተ ሰማያት ወራሽ እንዲያደርገን የአምላክ በጎ ፈቃድ ይሁንልን። ሼር ማድረጋችሁን እንዳትረሱ አደራ ሁላችሁንም እላለሁ። ክርስቶስ ይጠብቀን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሜምበር ቤተሰብ ለሆናችሁ ደግሞ ሼር እና ላይክ በማድረግ ለዓለም ሁሉ ታደርሱልን ዘንድ በናዝሬቱ ኢየሱስ ክርስቶስ ስም ሁላችሁንም ጠይቃለሁ። ስራ እምነት ያለ ስራ አይሆንምና በጾም የሰበሰባችሁትን ብር አሁን በማስቀምጠላችሁ አካውንት በማስገባት በቀጥታ ወደ ኢትዮጵያ መላክ በሚችሉ ካልቻላችሁ በዚህ ላለ ወይም ደግሞ በፔይፓል በማስገባት የውዴታ ግዴታችንን እንድንፈጽም ሁላችሁንም አሳስባለሁ። ይህም ቪዲዮ ግን ለሚሊዮን ሰው ሼር አድርጋችሁት ሚሊዮን ይባረኩበት ዘንድ እለምናችኋለሁ።